እኔ ከኔ ጋር እንጫወት ጌም አላልኩም አይሆንሽም ማለት መሰለሽ አይተሻል የኔ ጊፍተሮች አይተሻል የኔ ጊፍተሮች ከባድ ናቸው ያለትና ያለ ጉድህን እስቲ ሶፊ እኔ ወላሂ እየቀለድኩኝ አይደለም የኔ ጊፍተሮች አይተሻል ቲክቶክ አንበሳ እንደዚህ ነው ለነኑ ማለት ገስት ውስጥ እንኳን ቁጭ በይ እንደዛ የሚያወርዱልኝ ሰዎች ናቸው እንድትችኛለሽ ነው አታስፈራራይ እኔ ማሸነፈው በብቻ ነው ማሸነፍ ካሰራው ባልከው ብቻ እንዴ እሱንማ በሱ ከመጣሽማ ሴት ሁሉ ተገልብጦ ለኔ ነው እኛ ካርታ ይቅርብን እሱ ይሻለናል ነው የሚሉት ይቅርብ አሜ እንኳን አላየሻትም እንዴ ይሄን በመሰለ ምንሽር እኔም ልመታ ከፈለገ ብላ እኮ ለጥፋኝ ነው እየሰራች ያለችው ቪዲዮ አይ ሀጂዬ ስለ እውነት እናውራ ከተባለ አንተ ግን ፎሎ ያላደረገኝ ሰው ካለ እኔ አላወራም ሎርድ ነው አላወራም ምን ካላረገኝ ፎሎ ያላረገኝ ሰው ጋር ቁጭ ብያለሁ ይኸውልህ እዚህ ይኸውልህ አንድ ነገር ልምከር ፎሎ ብለህ ስትጠይቃቸው ይሰጡና ስትወጣ ያነሱታል ስለዚህ እንደኔ በላቸው ከፈለጋችሁኝ አርጉኝ ካልፈለጋችሁ አታርጉኝ ባላቸው አለምናቸውም ሳይወዱ በግዱ ያርጉ እምቢ ካሉ የራሳቸው ጉዳይ ያረጉሃል ግን ያነሱብሃል አትለምን እኔ ፎሎ ለምኛላ አንሱ እኔ የለመንኩኝ እኔ ያልኩትን አልሰማሽኝ እኔ ያልኩሽ ፎሎ አርጉኝ እኔ ያልኩት ፎሎ አርጉኝ አላልኩም ፎሎ ካላደረገኝ ሰው ጋር ቁጭ ብዬ ገስት ውስጥ አላወራም ነው ያልኩት እንዴ የኔ ወሬ እኮ አሁን በጣም ኢምፖርታንት ሆኗል አንተ ሰው የተዋት እንትን አትበልብን ቤትክ ጊፍት ካልሰጣችሁኝ አትገቡም ማለት ጀመርክ አይ አበሻዬ እስቲ አይነሽን ከፈተፈተፈት አርጊና አይምሮ ስማ ላንሳለ እንደ ካርታው እኔ ግን እኮ ታውቂያለሽ አይሰጡኝን ሁሉ ሰጥቼ ነው የሚጨርሰው ብያለሁ ትላንት ብያለሁ እኔ የሰጡትን እኮ ሄዶ ነው የሚሰጣው ለምን እዚህ እኔ ጋር መጣው መዶሻ ናት መታረ ሶፊ የቀልድ ነው ያለችኝና የተውኩ እንጂ ልረግጥ ነበር እኔ ራሴ ግን የውሸት ነው ሲሉ ተውኩ እውነት እንደዚህ ጀመረ ስላቸው ሶፊ ብታይቆ አሁን ቤቱ አንበሳ ካልሰጡት ጋላክሲ ካልሰጡት አያስገባም ሰው ምናምን ሲሉ ኧረ ተው እንዲጀምር አይደለም ይኸውልሽ የኛ ግሩፕ ሙዚቃ ምናምን ሰማበት ቤት አለና እኔ ጋር መጣችሁ ገስት ላይ ለመግባት ጋላክሲ ወይ ሻርክ ማውረድ አለባችሁ አልኩኝ የመጀመሪያ ቀን ነው ህግ እኮ ነው ይሄ አላየሽም እንደ እኔ ጊፍተር ገና አንድ መጥሪያ ሲሰጠው ምጥት ብላ ቲክቶክ አንበሳ ወርዳ ሄደች እንደዚህ ነው የለመድኩት አሁን መታ አበባ ይሰጡኛል መቅዲ መታ ዶናት ትሰጠኛለች ልቡን ትልከልኛለች ልቧ ይውለቅና እሱ አንበሳን የሚፈልገው ጋይስ እንግዲህ ብራችሁን ሰብስቡና አስቀምጡና አንበሳ ሄዳችሁ ስጡት እሺ እሱ ያንበሳ ነው እኛ ደግሞ የሻርፕና የአበባ ነን እሺ ይሄው ካሁን ስትሰጥ ነጃት ያት የሰጠች ነገር ፍለጋ አምልሽ መጥ ዘለው የቀባ አበባ ይሰጡኛል እናደዳለሁ በጣም ነው የምናደደው እኔም አበባ አልወድም ለነገሩ እኔም አበባ አልሞትኩም አትስጡኝ ነው የምናቸው ሶፊዬ ልታናግሪው ትፈልጊያለሽ እሺ አይዛችሁ እንዳልወስድባት አናግሩ ግን ታሪክሽን ንገሪው እሱ አልሰማም ንገሪው ሶፊ እንዲያን ነገር ውስጥ ይከብዳል ማለት ዙኪኒ ገባስ እሱም ፓርት ትንገረው እንዴ ሶፊዬ ደግሞ ትንገረው ምን ነው እስካሁን ሰምተን እሺ ንገረው እኔ ልነሳ ንገሪው አንቺ እኔ ሶፊ እንዲያንን እኔ እንግዲህ ተነግሮኝ ነው የመጣሁት ያንተን ዕቃ የሆነ ቤት ውስጥ በአትክልትና በፍራፍሬ እየመደቡት ነው ሄደህ አድነው ዕቃ አንተ ብዬ ነው የመጣሁት አሁን ዝኩኒና የኔን ዕቃ ምን አገናኘው ኧረ ተው ግፍ ነው ኖ አይደለም ሀጂዬ እቺ እህታችን ንገሪው አንድ ጊዜ የኔ መቤት የኔ ቆንጆ አዲስ ግራ ገባኝ እኮ እኔ እኮ ሰው እኮ ወንድሜ እንደሰማኸው ነው በግንኙነት ጊዜ የተፈጠረ ነገር ነው በቪዲዮ ኮል የተፈጠረ ነገር ነው ዛሬ ግን ሶፊ በነገረችኝ ሐኪም ቤት ሲጂ ብላኝ ታክሜ ሁሉ ነገር ነፃ ነኝ አላረገዝኩም ምንም አላረኩም እሱም ታሪኬ ገባ ካጂ ገባኝም እኔ ሆዴ ቲማቲም ነው ግልጽ አርጋችሁ ንገሩ ቆይ ጥያቄ አለኝ ሶፊ እሺ ንገሩ ታላ
ሳይሰማ እንግዲህ ነገር ኦኬ አንድ ይችኛዋ ኤክሴ ናት። ገደል ግባ ከሳምንት በፊት ተጣብሰን ነበረ። ኤክስክናት ላውርድልህ። እኛ ኤክስ አንፈልግም። እሷን ከነካሽ እኔም አብሬ ነው የምወርደው። እሺ ተቀመጭልህ። ዝጋ ነው እኔ የምለው አሁን ዙኪን ኮምስ ግራ ገብታኝ ገባኝ። ያስረግዛል እንዴ አላረገዝኩም ምናምን ስትል እኮ ግራ ገባኝ። ምንድን ነው? እሺ ልንገርሽ፣ እኔ 10 መድገም እሰጥቶኛል። እኔ ከእሱ ጋር እንደ ነገር ያው በሚያጫውተኝ ሰዓት እንዲያርጊ በሚለኝ ሰዓት አደርግ ነበር እና 2 ወሬ ፔሪድ ቀርቶ እኔ ያው ምንም ነገር አላውቅም። የመጀመሪያ የእሱ ነው። እሱ ነው አትበያ። ዝኩኒ ነው የመጀመሪያሽ እንዴ? አይደለም። ታሪኩን አላዳመጥሽ ማለት ነው። ከልጁ ጋር ግንኙነት ነበራችሁ ከዚህ በፊት በአካል? 4 ዓመት ነው። በቲክቶክ ነው የምንተዋወቀው። እሺ ያው ማታ ስራዬን ጨርሼ ከእሱ ጋር አወራ ነበር። ስናወራ ስንጫወት እሱ በቪዲዮ ኮል ስናወራ ሰርፕራይዝ ዳሎች ማለት ቤት ውስጥ ምን ሰርፕራይዝ ዳሎች አናገር ሚውት አርግ ጋይድ ቀጥይ። አንዴ ሚውት አርግማ ወንድሜ። እና ያው በቪዲዮ ስናወራ እነሱ ፊት ስለጠየቁኝ ነው ይሄን ነገር የሚያልኩት። እንዴት ነበር የምታደርጉት ብሎ ስጠይቀኝ እንዲህ ነው እንኪን ይሄን ነኪ ይሄን አስገቢ ይሄ ምናምን እያለኝ እንደዚህ ነገር ነበር የማደርገው እሱ ባለኝ ነገር ማለት ነው። በኋላ ላይ ነው ፔሪድ ቀረ አረገዝኩ ወይ ብዬ ጨንቆኝ ነበር ማለት ነው። ይረገዛሉ በሚል የሆነ ዶክተር ነበር ከሳንትና ወደ ይረገዛል አለኝ። የኔ እናት ሙድ ያሽብን ከሆነ እኔ የምለው በዝኩኒ ከተጠቀምሽ ያረገሽው ፓፓያ ነው ማንጎ ነው? ግልጽ አድርጊልን እስኪ። ምን ቴንክ ሶ ማች እሱም ጥሩ ነው። እውነት አንደኛ ለጆሮአችን ተጠንቀቁልን ጋይስ። ሲሪየስ ምነግርሽ ይሄ ችግር የለውም። ማመንና ለማመን ይሄ የራስሽ እንትን ነው። ችግር የለውም። ቪዲዮን ከፍታለች። ትላንትና ቪዲዮን ከፍታ ነበር። አዲስ ቪዲዮ ብትከፍትም ለራሷ ነው ለወደፊቱ። በኋላ ችግር የለውም። እኔ ደስተኛ ነኝ። በአሁኑ ሰዓት ሶፊ እንዳለች እንደመከረችኝ ሄጄ ታክሜያለሁ። ሁሉም ነገር ልጅነት ነው። ተሳስቼ ነው። ስንት ዓመትሽ ነው? ብዙ ነገር ምናምን መሰለኝ ያልሽኝ። 32 የመጀመሪያ ጓደኛዬ ነው። ቨርጅነሽ ማለት ከዚህ በፊት ምንም አይነት የመጀመሪያ ነው እኮ ነው የምትለው እኮ የመጀመሪያ አድርጌያለሁ ማለት ከሀገር ከመውጣት ልጅ ከስር ያለችው ነጭ ቲሸርትና ጥቁር ሱሪ የለበሰችው ቤትዬም እሷም ኤክሴ ናት። ቪዲዮ ክሰች ያጋልጣለሁ። በል እባክህ ቆይ፣ አሁን ይሄንን እንስማ እስኪ። ዝም በል አንቺ ቪዲዮ ክፈች። አላዶር እኔ ነኝ። አትክፈች። ለምን ትከፍታለች? ቪዲዮ ወንድሜ አዲስ ቤት ነበረች። አዎ ከፍታ። እኔ አዲስ ቤት ብዙ ሰው የለም እና እዛ ከፍታለች። እኔም ነበርኩኝ እና እኔ ጋር ነይና ነገ ትነግሪኛለሽ። አሁን ምን አሰብኩበት መሰለሽ ሶፊ፣ ከእንግዲህ አልከፍትም። ለምን መሰለሽ ሰዎች ከፈትሽም አልከፈትሽም ሁሌ ለተጠቂ ነው ገባሽ ፑሽ የሚያደርጉት እና ችግር የለውም። እኔ ዋናው ዛሬ ደስተኛ ነኝ። እኔ እዚህ ጋር የመጣሁት ፎሎ ፈልጌ አይደለም፣ ገንዘብ ፈልጌ አይደለም፣ ሀሳብ ፈልጌ የመጣሁት። አንቺም እግዚአብሔር ይስጥሽ ሂጂና ታይ ብለሽኝ እኮ በሀሳብሽ እንድንረዳሽ ምንም ክሊር የሆነ ነገር እኮ የለውም። ይኸውልሽ ሶፊዬ ለምንድን የሚያስጨንቁኝ ንገራቸው አላት። አዳምጡ እንጂ እናንተ ዝም ብላችሁ ዙኪኒ ስላለች ወደ ዙኪኒ ወጣችሁ እንጂ እኮ እሷ የመጣችሁ እባካችሁ አግዙኝ ቪዲዮን እለቀዋለሁ አለኝ ስትለኝ እኔ ቪዲዮን ለቃለሁ ካለሽ ፊልተር አድርገህ ልቀቅ በይው፣ እንደዚህ ብለሽ ገንዘብ እንዳትሰጪ እኛም አንረዳሽም በሱ አልኳት ስላት እሺ አሁን ለፕሬዱ ላለችው እሱ እንዳውም ጭራሽ ምን ይላታል እንደሚመስለኝ ይከብደኛል መጠየቅ እሷን እንጂ ብጠይቃት አንድ ነገር ብጠይቅሽ ይከፋሻል? ምን ጠይቂኝ ሶፊዬ፣ አንቺ ብለክሽ የአይምሮ ችግር አለብሽ? እግዚአብሔር ይመስገን እኔ የለብኝም። ኦኬ ያው በሽተኛ ነኝ እኮ አይልም እኮ ግን አሁን የሚቀጥለው አመት እሄዳለሁ፣ ጸበል ጠመቃለሁ።
ግን ጤነኛ ነኝ። እኔ ዛሬ ደስተኛ ነኝ። እንደው ያንቺ ነገር ስለሆነ ቃል ስላለብኝ የመጣሁት አንቺ ጋር እንጂ ዛሬ ደስተኛ ነኝ። እርግጠኛ ነኝ ነገ ስደንስ ወይስ ጨፍር ነው። ሶፊ አንድ ነገር ልንገርሽ፣ ሲሪየስ ሜቢ አይተሽው ሊሆን ይችላል። የኔ ፎቶ ያልተለጠፈበት እንትን ያላለበት ዩቱብ ምን የለም። ይሄ ሶሻል ሚዲያ ነው። ሶሻል ሚዲያ የእነሱን ሚሞሪ ካላወቅሽ በጣም ነው የምትጎጂው፣ በጣም። ስለዚህ መሆን ያለብሽ ልብሽን ደንደን ታረጊና ልክ እነሱ ሲለጥፉት እንዳያቆሙት እንደውም እየገባሽ ማስታወቂያ ሰሪበት፣ በቃ በደንብ እንዲቀጥሉበት። ሲሪየስ ነው። እኔ በህይወቴ ብፈራ ኖሮ እዚህ ጋር መጥቼ ታሪኬን አልናገርም ነበር፣ በቪዲዮ አልቀርብም ነበር። እኔ ማንንም አልፈራም። ብፈራ ከሀገር አልወጣም ነበር። ግን ጨዋታ ያመጣዋል። ከእናንተ ጋር ተንፈስ ብዬ ነው አዲስ ጋር መጥቼ ያወራሁትኝ፣ ሶፊ ጋር ያወራሁትኝ ትናንትና። እኔ ማንንም ፈርቼ አላውቅም። እኔ የሚፈራው እግዚአብሔርን ብቻ ነው። የገቢ ማሰባሰቢያ ይኸውልሽ፣ አንዳንዶች አሁን የገቢ ምንጭ ማድረግ ይፈልጋሉ። እኔ አልፈልግም። እኔ አንድ አበባም አልፈልግም። በፊትማ ብለሻል። በፊት ብለሻል እኮ 200 ሺህ ብር አለኝ ይለኛል፣ ጠየቀኝ ነው ያልኩት እንጂ ስጡኝ አላልኩም። አሁን እኛም ስለመሰጠት እኮ አይደለም ያወራ ነው። አባባሌ ገብቶሻል? አሁን አንቺ የለቀቅሽውን ነገር አዝኖ ከጎንሽ ከሚቆምልሽ በላይ የአንቺን አጀንዳ ይዞ ቢዝነስ ለመስራት የሚሯሯጥ ነው የሚበዛው። እሱ ላይ ሜንታሊቲ ራስሽን ሬዲ መሆን አለብሽ። ገባሽ? ያን ያልኩት። አሁን አንዳንዱ የኔን ጉዳይ ካየሽው የሚቀበልና የራሱን ሪከርድ አድርጎ ይለቀዋል፣ አንዱም ይለቀዋል። ገባሽ? እኔ አሁን እንደውም ዩቲዩብን ሰብስክራይብ አድርጉ እያልኩ እየተጨቃጨኩ ነው። ሰብስክራይብ ካላደረጉልኝ ምኑ ዩቲዩብ ምኑ ታወቀልኝ? በዚህ አጋጣሚ አስተዋውቂልኝ፣ ንገራቸው። ለማንኛውም በጣም እሱ ጎበዝ ነው። ስለ እውነት ከሆነ እህታችንም ያችኛው እኔ 50 ውስጥ ነኝ ታውቃላችሁ፣ ራሱ የሚያቀል 50 ውስጥ እኔ 50 ከዚህም 50 ነኝ ከዚህም 50 ነኝ። ለምን እውነቱን የጣሊያን መንግስት ፍርዱን እስከሚሰጥ ድረስ እኔ 100 ለሷም አልሰጥ ለሱም አልሰጥም። እኔ 50 ቤት ውስጥ ነኝ። እሷንም ሰምቻለሁ፣ ይሄንንም ሰምቻለሁ። አንዴ ሚዲያ መጥቷል። ሚዲያ እስከመጡ ድረስ እናወራበታለን። ሶፊ አንድ ጥያቄ አለኝ ላንቺ። ለሷም 50 ነኝ ለሱም 50 ነኝ ታያለሽ። አሁን ገና 50 አልደረሽም። 51 ስትገቢስ ምን ልትይ ነው? ትንሽ እየገባው ነው። ስለ እውነት ከሆነ ትንሽ እየገባው ነው፣ ግን አልገባም ብዬ ነው እንጂ ትንሽ ከዛም ከዚህም እየመጣልኝ ነው። ማውራት ስላልፈለግኩ ነው እንጂ አበሻ ጭፈራ ቤት ውስጥ ራሱ እንደምትከለከሉ ሰምቻለሁ፣ እንደማያስገቧችሁ ፋይት እንደነበረ እዛ ውስጥ እና ከላላችሁ ላልሽው ሲጀመር ብዙ ጊዜ አበሻ ቤት ውስጥ የመዝናናት ፕላኑም ሙዱም የለኝም ባጭሩ። ግን እውነት ነው እነሱ እንሄዳለን። ታዲያ እኮ እንሄዳለን። አንሄድም መች ማን ወጣው እኮ ነገርኩሽ እኮ። እዛ ላይ አንዳንዱ ውስጡን እኮ ብትጠይቁ ብዙ ፈንቅል የሆነ መረጃ ይገኛል። ግን አንድ ጥያቄ አለኝ። እንደ ጣሊያን ነዋሪነትሽ ጣሊያን ሀገር ህግ የለም እንዴ? ግን እኔ ተናግሬያለሁ። ህግ አለ። ለምን የለም? ህግ አለ ትላለች ሁልጊዜ ሀጂ፣ ሁልጊዜ ነው የምትለው አለ። አንተ እንደዚህ ስትል ሰምቻለሁ ሀጂዬ። 3 ወር ነው ያላት ጊዜ ነው ለመክሰስ ላልከው ነው። እንደሱ አልወጣኝ። አዳምጪኝ። 5 ዓመት ማለት እኮ ይኸውልሽ፣ አዳምጪኝ። 5 ዓመት አይኸውልሽ፣ ህጉ የራሱ የሆነ አካሄድ የራሱ የሆነ እንትን ነገር አለው። ባቀረብሽው ልክ አንቺ 5 ዓመት ቆይተሽ የዛሬ 5 ዓመት እንዲህ ነው ብለሽ ስለመጣሽ ህግ መጀመሪያ ከነበረው አንድ አድርጎ አያይልሽም። ልላክልክ በውስጥ ከፈለክ እሱን ፈርቼ ነበር። እንደዚህ ፈርቼ ነበር እኮ ይኸውልሽ፣ ፈርቼ ነበር እኮ አይደለም ፈርቼ ነበር ስላልሽ እውነታውን ጣሊያን ሀገር ውስጥ ማንም ሴት ያውቁታል እኮ፣ እነሱም ጠንቅቀው ያውቁታል። ዳኞች እኮ ይኸውልሽ እንደ ሶሻል ሚዲያ አይደለም የሚያዩት። ዳኞች በጣም ያገናዝባሉ። በጣም ከብዙ አንግል ነው የሚያዩት። የብዙ ነገር መረጃ ይፈልጋሉ። ገብቶሻል? እኔ የምደፈር ነበረ ብዬ እኮ ልግመጣ ነው አሁን። እኔ እንደፋሪው እሷ እግዚአብሔር ያውቀው። አይዞክ፣ እግዚአብሔር የጣሊያን ዳኛ ይፍረዳችሁ። አሁን ሰምታሃል? ትላንትና እኮ ሰኞ ነው አይደለ? ትላንትና አዎ፣ በፍጥነት እንዲሆን ህዝቡ መርጧል። በፊት እየቆየ ነው። አሁን እንደዚህ እናወራለን አይደለ? 5 ዓመት ነው የሚፈጀው የነሱ ውጤቱን ለመስማት። 5 ዓመት ሰላሚና የለሽም። ሰላሙን እናውቀዋለን።
ፍትህ ለሀጂ ወይ ሶፊዬ ሰላሚና የሀጂ ጊፍተር ነኝ። እሷ 3 ወር ነው ያለው ጊዜ ያላት ታውቂያለሽ አይደለ? ኖቫንታ ጆርኒ ኖቫንታ ጆርኒ ነው 90 ቀን ነው። ግን ፈርቼ ነው ካለች እንደዚህ ችግር ነበረብኝ ካለች ጊዜ አላት። ካላመንከኝ ግባና የሚኒስቴሩ የኮስቱራው ስታወርደው ታገኘዋል። ከፈለክ እኔ በውስጥ አላከለ አላት መብት አላት ለመክሰስ መብት የላትም የሚል አማርኛ አላወጣሁኝም። መብት እኮ ሊኖራት ይችላል አልኩሽ። እኔ ገብተሻል። መብት የላትም አላትም ወደሚል ደረጃ ግን አልኩሽ መብት ቢኖራትም ዳኞች የሚያዩበት አንግል እዚህ ሶሻል ሚዲያ ላይ እንደተሰበሰበው ህዝብ በሚያይበት መነጽር አያዩም። እነሱ ሰው ያልገባው ነው። እዛ ሶሻል ሚዲያ ላይ የጮሆና እኔ አሁን በጣም ትልቅ ነገር አለኝ። ለምን ሶሻል ሚዲያ ላይ ተናግራለች፣ ፎቶ ተለጥፏል፣ ወጥቷል፣ በጣም ብዙ ነገር አለ ዩቲዩብ ላይ ተለጥፏል። ይሄ አሁን ለኔ በቃ እግዚአብሔር ይስጣችሁ ይሄን ስላደረጋችሁ። ምክንያቱም ለኔ በጣም ትልቅ ነገር ነው። ለኔ በጣም ሃፒ እኔ እንዲቀጥሉበት ነው የምፈልገው። ሌላም ሲዘቀዘቅ አወጣለሁ። ምክንያቱም ማንም ሰው ፍርድ ቤት እንኳን ህግ እንኳን ይሄን የማድረግ መብት የለውም አይደለም ግለሰብ። ግን አንድ ጥያቄ ያለኝ ሶፊዬ መጠየቅ ከቻልኩኝ ጠይቂው ባለፈው ቃል ገብቶልን ነበር እንደዚህ ነገር መጥቶ እንደማያወራ ስለሷ እንደማያወራ እኔ ስለሷ አላወራሁም። ኧረ ስለሷ እያወራ አይደለም ስለግነ ማስያዛ ነው ወሬ አይደለም ይሄ። እኔ ስለሷ አላነሳውም። አጀንዳውን በሷ ዙሪያ ብትጠይቅኝም አልመልስም። ማንም አላወራው እኔ መራሴ አላነሳው ስለ ህግ ነው። እሺ ይቅርታ። ስለ ህግ ነው። እኔ እውነቴን ነው የምነግርሽ። ብዙ ቤት ገብቻለሁ። ስለሷ ሲያነሱ ጥዬ እየወረድኩ ነው። አላወራም ነው። እቺን 2 ቀን እውነቱን ለመናገር እየተከታተልኩ ነው። በራሱ ሙድ ነው እየሄድክ ያለኸው። ስለሷ እያወራህ አይደለም። በዛው ቀጥልበት። እሺ እኔ በእውነት ነው የምነግርሽ። አሁንም እንዳለው እኮ እኔ ስለ ህግ ነው ፎቶ የተለጠፈ እሱ እኮ ያለው አሁን እኮ ልክ ነው። ታውቂያለሽ አይደለ? በህግ ምን እሷ ሀቢባ ቤት ሄዳ ስሙን አስጠርታ ሀቢባ ራሷ ለጥፈዋለች እኮ ይሄን ሰውዬ ከፈለጋችሁ ፈልጉልኝ ምናምን ብላለች እኮ አይደለ? አሁን ሆነ ወደዛ ከሆነ እሷ መክሰስ እንደሚችል ታውቂያለሽ። አውቃለሁ። ግን እኔ ግን ይመስለኛል የማይከስበት ጉዳይ እሱም ራሱ ፍቅር አለው። ግን አሁን ባናነሳ የእሷን ስም ባናነሳ ምናምን በቃ ምንም ቢሆን አንዳንዴ ምን አለ መሰለሽ ሶፊዬ ጥሩ ነገር ያሳለፍሽውን ነገር አናውራ። እኔም ማውራት አልፈልግም እውነቱን ለመናገር ሚሏት ሳይሆን ሰላሚና ስሜ በቃ ጎበዝ። በቃ መጨረስ ያለብህ ወይም ዘመድም ጓደኛም ሊኖር ስለሚችል መስመር ላይ ሳይሆን በውስጥ ብትጨርሱት ጥሩ ነው። የራስን ጨዋታ ተጫወት። እኔ እንደዛ እንደት ነው መክረህ እኔ አባባሌ የፎቶ ቪዲዮ ምናምን ያልኩት እሷን ለመክሰስ ሳይሆን የምጠቀምበት ራሴን ዲፌንድ ለማድረግ ህግ ፍርድ ላይ ይጠቅማል። ልክ ነህ ቻርቶ ሲሆን ቆኛንም ሊረሳ ትንሽ ቆይት ኖ አድርጌሃለሁ። ሰላሚና ፎሎ አድርጊ ታረጋለች። አሁን በዚህኛው አላደረግኩ። አይ ሁለት ፔጅ ስላለኝ ነው። ይቅርታ በዚህ ላድርግ። አድርጌሃለሁ። አሁን ፕራይቬት ስለሆነ እቃው ጣሊያን ያረከው ወይስ የት ነው ብለሽ ጠይቂልኝ። እዩ ማይ ሴንቲቶ ኢታሊያ ነው። ጣሊያን ያረገው ስለ እኔ አውቃለሁ በደንብ ማዳቬሮ እሱ ይመልስ። ሰላምዬ ሻይ አብሯን ነበርሽ ወይ? ሰላምዬ የኔ ሲሰራ ፍሬውን ይዘሻል እንዴ? የግራውን ይዤ ነበር። ትዝ አይልም? ረሳኸው እንዴ? ሲያም ግራውን ይዘሽ ነበር አላለም? ደቂቃ መጣሁ። እሺ እጄን ታጥቤ 1 ደቂቃ መጣሁ። ይቅርታ እኔ ስላልሰማው ነው። ግን እኔ ነገ ወይ ተነገ ወዲያ እግዚአብሔርን ራሱ ዶክተሮች አሉ እዚህ ማቃቸው አለ እሱን ራሱ ጠይቋል። ቬሮ ሲፖፋር ብዬ ጠይቀው ወይ ደግሞ ምንድነው መጥቼ ነግራቸዋለሁ። እሺ ምን ችግር እንደሚያመጣ ስለማላቅ አላወራም። ማላቀው ነገር ነው ያላወራም። ታውቃለች እንደዚህ አይነት ነገር ሰምቼ ማላቀም አጋጥሞኝም ስለማያቅ ግን ጠይቄ መልሱ መጥቼ ነግራቸዋለሁ። እውነት ይሰራል።
አሁን አውጥተው ከሆዱን የሰሩለት ወይ ማወቅ ፈልጋለሁ። ተናግሯል እኮ ሶፊዬ። እሱ እግዚአብሔር ልኩን ሰጥቶታል እኮ የልኩን የሚበቃን ያህል እኮ ሰጥቶታል እኮ። እርግጠኛ ነበር ቀጭን ነበር አወፈሩት። አኖሜሱ ግራሶ ምንድን ነው የሚባለው? ወፈር እንዲል ነው ማለት እኮ ነው ግራሶ እንጂ አስረዘሙልኝ ምናምን እኮ አላለም። አታዳምጡም ማለት ነው። እሱንማ እኔም ብዬዋለሁ። እኔም በቀደም ሲመጣ እኮ መርዘምማ አይረዝምም፣ ግን ይሄን ነገር ማወቅ ስለፈለኩኝ ነው። ሲከሳ ይሞሻል እንዴ ነው የሚባል። ቆይ ጠይቋለሁ። እዚህ ጋር ኮሜንት ስለ ልጅቷ ማውራት አንችልም፣ ስለ ራሱ ማውራት አንችልም። ይሄ ጀስት የራሳችን ቀልድ ነው። ስለ እነሱ ጉዳይ ማውራት አልፈልግም። እኛ ስለ ልጅቷ እናወራ። ልጅቷ ቤተሰብ ነው። ስለ ልጅቷንም ኖ ሶፊዬ፣ ስለ ልጅቷ ብቻ ሳይሆን ስለዚህ ኬዝ ራሱ አናወራ። እዛ ሌላ ቦታ ያወሩኛ ያገባንም። እኛ ምንም አያገባንም። የጣሊያን መንግስት ይፈርድላቸዋል። እኛ ያገባንም እዛ ውስጥ እኛ አያገባንም። ስለሱ አያገባንም። የጣሊያን መንግስት አለ ምን ይሰራል? ዳኛዎቹ አሁን ትላንትና ተመርጧል። ቶሎ በፍጥነት ይለቅልን። የእናንተ ነገር ሶስት ሄደሽ ቦታሪ አርገሻል። ሰላሚና መርጠሻል። ግን ምን መረጥሽ እንዳትይ። ኖኔ ያልሽው ሲኔ ያልሽው ወይ ኖኔ ያልሽው